ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ በማድረግ ቤተሰብ ሆኑ። ነባር የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ ቤተሰብ ሆኑ ማለት ነው። አበረታቱኝ ውዶችዬ። ዛሬ ደግሞ በጽናት ድራማ እያላችሁ መጥቻለሁ ውዶችዬ። ከባለፈው የቀጠለው 44 ክፍል ማለት ነው። እና ሰራተኛዋ ተጸጸተች ማለት ነው። ለኪራ ነግረዋለች። እና እዚ ላይ ርሙ መጥታለች ማለት ነው። ሚሩ መጥታለች ማለት ነው። እዛ ሰራተኛዋ ላይ ሄዳ ቤት ሄዳ ምን አለቻት? ምንድን ነው የዝግጅት ምን አይነት ዝግጅት ነው? ምን አለ እኔ የማላውቀው ነገር ምን አለ ነው እና አለቻት ማለት ነው። እሷ ደግሞ እኔ እንጃ ክራ ነው አዘጋጅ ያለኝ ብላ ነግራታለች ማለት ነው። ባለፈው ጽናት ለናሆሜ ወደ እኔ የምጠጣበት ቦታ ይዘኸኝ ሂድ ራሴ ያረጋጋለሁ ብለው ነበር። ይዟት ሄዶ ማለት ነው። እዛ ላይ በጣም በመጠጥ ራሷ ስታ ማለት ነው። ከዛ እዛ ላይ ምንድነው ያደረኩት እኔ በሰው ሰራተኝነት ተቀጥሬ በሰው ተደፍሬ በአሰሬ ተደፍሬ ምናምን እያለች ማለት ነው። በጣም የምትሳዝነው እዚህ ላይ። ከዛ ክራ ይደውላል ማለት ነው። ክራ ደውሎ መጥቶ የት እንዳለች መጥቶ ምን አለች አለች ምን ማን ነው ስትለው ክራ ነው። እና ምን ልሰራ ነው ምደውልልኝ ፕሮግራሙ እንዳላባላሽብህ ሄጃለሁ በለው አለችው ማለት ነው። እዛ ላይ ክራ መጥቶ ለናሆሜ ተቆጣው ማለት ነው። ለምንድነው ወደ መጠጥ ይዘሃት የመጣው አለው። እሱ ደግሞ አሁን ነው እንዴ የምታዝንላት አለው ማለት ነው። አሁን ነው እንዴ ያዘንክላት? መጀመሪያው ነው ማዘን የነበረብህ አለው። እሷ ደግሞ እኔ በመጠጥ ነው አንተ ግን ህይወቴ ነው ያበላሽው አለችው ማለት ነው። ጽናት እንደዛ አለችው ማለት ነው። አንተ እኔ አሁን ያረጋጓት በመጠጥ ነው ወደ መጠጥ ነው ይዞኝ የመጣው አንተ ግን ህይወቴ ሙሉ ነው የበጠበጥክብኝ አለችው ማለት ነው ውዶችዬ። እዛ ላይ ደግሞ ናሆሜ በጣም ተቆጣው። በጣም ተቆጥቶታል። ለኪራ ተቆጥቶታል። አሁን ነው እንዲያዘንክላት ህይወቷ ስተባላሸው የት ነበርክ? ህይወቷ ስታባላሸው የት ነበርክ አለው ማለት ነው። እዛ ላይ ደግሞ እኔ ወደ ቤታችን እንሄድ እያላት ነው። ኪራ እየለመናች ነው። እሷ ደግሞ እኔ አልሄድም ቤት ምን አለኝ ወደ ቤት የምሄድበት ምክንያት የለኝም እኔ ሄድ ብላ የተቀመጠችበት ኩርስ ላይ አቀፈች ማለት ነው። ከዛ ሚሩ ደግሞ የኪራ ቤት እየጠበቀቻቸው ነበር። ኪራ ይዟት ሄደ ማለት ነው። ወደ ቤት ይዟት ሄደ። እግዚአብሔር ይመስገን ወደ ቤት ይዟት ሄደ ማለት ነው። እዛ ላይ ነው ነገር የምፈጠረው። የተዘጋጀው ቀለበት አስራለሁ ያለው ለእሷ ሳይሆን ለጽናት ነው ማለት ነው። እዛ ላይ ለምንድነው እንደዚህ ያደረገው ብለው እየጠየቁት ነው ናሆምና ምሩ። እሱ ደግሞ እናንተ አትፍረዱ፣ ገና ሳታዩ ሳትረዱ አትፍረዱ፣ እኔ ያሰብኩት ሌላ እናንተ ያሰባችሁት ሌላ ነው ብሎ ማለት ነው ነገራቸው። እዛ ላይ መጥቶ እንዴት ነው ዝግጅቱ እንዴት ነው ብሎ እየጠየቃት ነው ለሰራተኛዋ። ሰራተኛዋም አሪፍ ነው አለችው ማለት ነው። እዚህ ላይ ኪራ ጽናት የት ሄዳለች ብሎ ጠይቋት ነበር ለሰራተኛዋ። ጽናት ተኝታለች ብላ ነበር። አሁን ማለት ነው መጥቶ የተኛተበት ክላስ ላይ መጥቶ ተነሽ እያላት ነው ማለት ነው። እሷ ደግሞ በእንቅልፍ ልቧ ተነስታ ወይኔ ፕሮግራምህ ትናንት ጠጥቼ ፕሮግራምህ አበላሸሁልህ እንዴ ብላ ጠየቀችው። አይ አላበላሽችልኝም ለራስሽ ነው እንጂ ይሄ ምን አደረግሽኝ ብሎ እያጽናናት እያለ ማለት ነው። ከዛ ሰራተኛዋ ግን ወደዚህ ህይወት የገባችው ልጇ ማለት ነው የተቸገረች ስለሆነች ነው። በብራት ታላት ነበር ማለት ነው እቺ ቤት የምትባለዋ። እዛ ላይ ደግሞ ጽናት ተነስታ ልትታጠብ ሄደች። ከዛ ናሆሜ መጣ። ናሆሜ እንዴት ነው አለው። ለናሆሜ ግን ነግሮት ነበር። ስለነገረው ነው የተረጋጋው ማለት ነው እንጂ ናሆሜ በጣም ተናዶ ነበር ማለት ነው። ለኪራ ለምንድን ነው የምትበድላት? ስንት በደል ነው የምታደርስባት? ስንት ነው የምታሰቃያት? ብሎ አኩርፎበት ነበር ማለት ነው። እዛ ላይ ደግሞ ሰራተኛው ደግሞ ደስተኛ ሆናለች። ልጇም ከችግር ከመከራ ልወጣላት ነው። በዛ ላይ ደግሞ ኪራም ደስተኛ ነው። ምክንያቱ ፍላሽ ልትሰጠው ነው። የጽናት የያዘበት ፎቶ
የተያዘበት ፎቶ ፍላሽ ከቤት ሰርቃ ልትሰጠው ነው ማለት ነው። እንደዛ እያለው እየተነጋገሩ እያለ ጽናት መጣች። ጽናት መጣ። ምንድን ነው እያወራችሁት የነበረው ስትለው አይ ምንም አላወራንም አለች ማለት ነው። እሱ አይ የተደበቀ ነገርማ አለ ብላ እሷን በውስጥ የያዘችው የጠረጠረችው ነገር ነበረ። ግን በዛ ላይ እንደዛ ብለው እንደዛ እያወሩ እያሉ ክራ መጣባቸው። ምንድን ነው የምታወሩት አላቸው። ምንም አለው። እዛ ላይ ደግሞ እሱ ተናዳ ከክላስ ስትወጣ ከኩሽና ቤት ወጣ ስትሄድ ጓደኛዋ መጣችላት ማለት ነው። ጓደኛዋ መጣ፣ የጽናት ጓደኛ መጣ። እንኳን ደስ አለች። ምንድነው ደስ የሚለኝ አለቻት። ጽናት ግን ምንም የምታውቀው ነገር የለም። ጓደኛዋ ግን ተጣርታ ነው የሄደችው ማለት ነው። ከዛ ለአባቷ እየደወለች እያለ እኔ ተናዳ ለአባቷ የዝግጅቱ ስትበካየት በኋላ ተናዳለች ጽናት ማለት ነው። ጽናት ተናዳ ከዛ ለአባቷ እየደወለች እያለ ቤት መጣቻት። ምን እየሰራች ነው አንቺ እዚህ ላይ ቤቴ ላይ ምን እየሰራች ነው ብላ አማናጨቀቻት ማለት ነው። እሷ ደግሞ ዝም አለች፣ ምንም የምታደርገው ስለሌለ። እዛ ላይ ፕሮግራም ላይ ተሰባሰቡ ማለት ነው። ተሰብስበው እያለ ጽናት እሄዳለሁ አለች። ከዛ ኪራ አይ አትሄጂም አላት። አሁን ጉዱ ልፈነዳ ነው ማለት ነው። ለሰራተኛዋ ተነሽና ተናገሪ፣ በፊት የነገርሽኝ ተናገሪ አላት ማለት ነው። ከዛ ሰራተኛዋ ተናገረች፣ ሁሉም ነገር ማለት ነው ተናገረች። ከዛ ቤት አበደች። አይ ልሄድ አለች ማለት ነው። ቤት አይ ወዴት ነው የምትሄጂው? ያንቺ ጉድ ስነገር ነው እንደ የምትሄጂው አላት ማለት ነው። እዛ ላይ ደግሞ ምሩ ለጽናት እኛ አልነገርንሽም እንጂ ዛሬ አንመጣም ነበር፣ ግን አስቀድሞ ስለነገረን ነው የመጣን ዛሬ አለቻት ማለት ነው ለጽናት። ከዛ ሰራተኛዋ ቆማ የተደረገው ነገር ሁሉ በጽናት የተደረገ ነገር ሁሉ ስትናገር በታበደች አይኗ ልወጣ ደረሰ ማለት ነው። አይኗ እስከመወጣ ለምንድን ነው እንደዚህ ብለሽ ብትናገሪው አለች ማለት ነው። አይ ስራሽ ስነገረብሽ ነው ዝም በይ አላት ማለት ነው። ጽናት ደግሞ ተገረመች። እንዴ ምን አይነት ነው? ምን ጉድ ነው ያው እየሰማሁት ያለሁት ምንድን ነው ብላ ጥያቄ ፈጠረባት ማለት ነው ውስጧ። ስሜም አንድነት አይደለም ስሜ አስረስ ነው ስትላት ማለት ተገረመች። ከዛ ላይ ደግሞ ናሆሜም ገረመው፣ ሁሉም ተገረሙ። ከዛ እዛ ላይ ግን በፊት እያስፈራራት የነበረው ማለት ነው ወደ ፎቶ ማን ላይ እንዳለ ያወቀው ኪራ ለሰራተኛዋ ጠይቆ ነው እንዳልገድልሽ ንገረኝ ብሏት ነው የነገረችው ማለት ነው። ልጇም ከዛ ለልጄ ብዬ ነው እንደዚህ ያደረግኩት ስትለው ልጅሽም አስወጥቼ ከቤት አስወጥቼ የራስ ቤት ተካራይቼ አስቀምጥሻለሁ ብቻ ፍላሽ ስጠኝ ስላት እሺ አሁን አልሰጥህም፣ ግን ልጄ እጄ ላይ ከገባ በኋላ ነው የምሰጥህ አለችው። ተንበርክካም ይቅርታ ጠየቀችው፣ ጥፋቷ አምና ማለት ነው። ከዛ በቃ እሺ ችግር የለውም ይሄ አስብበታለሁ እንዴት አድርጌ ልጅሽ እንደማስወጣ ብሎ አረጋጋት ማለት ነው። ክራ አረጋግቷት አሁን የራሷ ቤት ልከራይላት ነው ከልጇ ጋር። ፎቶ ደግሞ እጁ ላይ ሊያስገባ ነው ማለት ነው። ፎቶ ላይ ደግሞ እጁ ላይ ሊያስገባ ነው። አሁን ተናገረች። ሰራተኛ ቆማ ተናገረች። እንደ ጽናትም ተንበርክካ ይቅርታ ጠየቀቻት። በድዬሻለሁ፣ በጣም ነው የበደልኩሽ ባንቺ እሷ ሳስታ ያልሆነ ነገር ነግራኝ ነው ያልሆነ ነገር ስለተናገረችኝ ያንቺ ወደ ራሷ አድርጋ ስለተናገረች ነው ብላ ተናገረቻት ማለት ነው። ከዛ እዛ ላይ ጽናት ስትናገር ጉዷ ሁሉ ሲወጣ ለሰራተኛዋ ልትመታት ተነሳች ማለት ነው። ቤቲ ልትመታት ስትነሳ ጽናት ደግሞ ተነስታ ለቤቲ 3 ጥፍ በጥፍ መታቻት ማለት ነው። አንዱ የኔ ህይወት ያባላሸሽው፣ አንዱ ደግሞ አለቻት ማለት ነው። እዛ ላይ ተቋርጧል። ቤት አብዳለች። ደስ ብሎኛል። በንዴት ስላበደች ደስ ብሎኛል። እና ባይ ባይ ውዶችዬ፣ ቪዲዮ ላይክ ሸር እንዳትረሱ፣ ሰብስክራይብም እንዳትረሱ። በንዴት አብዳለች፣ እርቋ ጥላለች። መጨረሻው ላይ ደግሞ ምን እንደምሆን አብረን እናያለን። በ46 ላይ የዛሬ 44 ነው ባለፈው በሚመጣው ደግሞ 45 ላይ የሚሆነው ነገር ሁሉ አብረን እናያለን።
شعبي خلاص أكيد.